ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ መረጃ እየሰጠ ስለ ግብርና ግንዛቤ እየፈጠረ ያለ ቻናል ነው ወይም ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ለየት ያለ ነገር ነው ይዤ የመጣሁት። የስሪንቃ ግብርና ምርምር ማዕከል በርካታ ዝርያዎችን ዘንድሮ አስለቅቋል። ከነዛ ውስጥ እኔ በቀጥታ ተሳትፎ ያደረኩበት በእኔ የመጀመሪያ ተመራማሪነት እንደዚሁ ደግሞ ትልቁን ተሳትፎ በማድረግ በማዕከላችን ታሪክ 3 የጥራጥሬ ዝርያዎች ያስለቀቅንበት ዕለት ነውና በነዛ ዙሪያ ዛሬ መረጃ ይዤ መጣሁት። የስሪንቃ ግብርና ምርምር ማዕከል እንደምታውቁት በአማራ ክልል ግብርና ምርምር ኢንስቲትዩት ከ30 ዓመት በላይ ከ35 ዓመት በላይ ልምድ ያለው ምርምር ማዕከል ነው። በርካታ ዝርያዎችን በማስለቀቅ በተለያዩ ሰብሎች ለሰሜን ምስራቅ አማራ አካባቢ ላሉ አካባቢዎች የአካባቢውን አግሮ ኢኮሎጂ ፐርፎርም አድርገው ምርት መስጠት የሚችሉ የተለያዩ የዝርያም ሆነ የሌሎች የአሰራር ቴክኖሎጂዎችን እያወጣ ተደራሽ እያደረገ እንደሆነ ይታወቃል። የስሪንቃ ግብርና ምርምር ማዕከል ከዚህ ውስጥ እንግዲህ ዛሬ ይዤ መጣሁት በጥራጥሬ ምርምር ክፍል ውስጥ ዘንድሮ 3 ዝርያዎችን አቅርበን 3ቱንም እንደዚሁ የተለቀቀበት የጸደቀበት ሁኔታ ነው ያለው። እጅግ በጣም ደስ ብሎኛል። እንደ ማዕከልም ትልቅ የስኬት ዘመን ነው የሆነው ማለት ይችላለሁ። እንደዚሁም ደግሞ በጥራጥሬ ክፍል ላይ ከኔ በታች ሆነው አብረው ሲሰሩ ለነበሩም እንደዚሁ እንኳን ደስ ያላችሁ በዚህ አጋጣሚ እያልኩኝ ስለ ዝርያዎቹ ትንሽ ላስተዋውቃችሁ። 2 የአተር ዝርያ ነው ያስለቀቅነው። አተር እንግዲህ ሲባል የሽሮ ታይፕ አተር አለ፣ የክክ ታይፕ አተር አለ። የሽሮ ታይፕ አተር ቀለሙ እንደ ለጓያ የሚቀርብ አይነት ሆኖ ሪንክልድ አይነት ሼፕ አለው ወይም ደግሞ ክብ አይደለም። ሲከካ ፍርስርስ የሚል ወይም ደግሞ 2 ቦታ የማይሰነጠቅ እና በአጠቃላይ ለየት ያለ ጣዕም ያለው እና ለሽሮ የሚሆን ነው የሽሮ ታይፕ አተር ማለት ነው። ሌላው ክክ ታይፕ ነው። የክክ ታይፕ ደግሞ ነጭ ነው ከለሩ፣ አበባውም ነጭ ነው እና ለክክ ነው የሚሆነው። ለክክ ወጥ ሊሆን ይችላል እና ሲከካ 2 ቦታ ፍንክት ተብሎ መለያየት ተስተካክሎ የሚለያይበት ሁኔታ እንዳለ እና ወፈርም ያለ ነው ከሽሮ ታይፑ ማለት ነው። እና ሁለቱንም ታይፕ መሰረት አድርገን ዘንድሮ አቅርበን ነበር እና ከሽሮ ታይፑ አተር ስጀምር እንግዲህ ምንድነው ቅድም እንዳልኳችሁ ነው የአርሶ አደሩ ጥያቄ ለክክ የሚሆን ዝርያዎችን ይፈልጋል። ከዚህ በፊት የስሪንቃ ግብርና ምርምር ማዕከል 2 ዝርያዎችን አስለቅቆ ተደራሽ ሲያደርግ ቆይተዋል። አግሪትና ስንቅ ከክክ ታይፕ ማለት ነው። ከሽሮ ታይፕ ግን እስካሁን በማዕከላችን ታሪክ ተለቆ አያውቅም እና ዘንድሮ 1 ዝርያ አስለቅቀናል። ይህም በማዕከሉ ታሪክ የመጀመሪያው ዝርያ ነው። እና ይህ ዝርያ ከአርሶ አደሩ ዝርያ ጋር ስናወዳድር የ27.5% የምርት ብልጫ ያለው ዝርያ ነው። እንደዚሁ ደግሞ በአገር አቀፍ ማወዳደሪያ ዝርያ ቡርሳ የሚባል ዝርያ ነበር የተጠቀምነው ለማወዳደር። ከዚህ ደግሞ እንደዚሁ ከፍተኛ የሆነ የምርት ብልጫ ለምሳሌ እስከ 50% የምርት አድቫንቴጅ ያለው ዝርያ ነው ይህ የሽሮ ታይፕ ዝርያ የተለቀቀው ማለት ነውና አሁን ለጊዜው ያው ስያሜ ስላልሰጠነው ነው። በቀጣይ ስያሜውን ከሰጠን በኋላ አስተዋውቃችኋለሁ። ሆኖም ግን ዛሬ ደስታው ቀን ስለሆነ በደስታው ቀን ስሪንቃ ግብርና ምርምር ማዕከል ከጥራጥሬ ሰብሎች ውስጥ ምን አለው ምን አስለቅቋል ዘንድሮ የሚለውን ለማስተላለፍ ያህል ነውና ስለሆነም ይህን ዝርያ በቀጣይ በሰፊው በማባዛት ወደ አርሶ አደሩ የምናደርስበት ሁኔታ ይኖራል ማለት ነው። ሁለተኛው ዝርያ የክክ ታይፕ ነው። እንደገለጽኩላችሁ የክክ ታይፕ አተር ነጭ አተር ነው። ለክክ ወጥና በክክ መልክ ለምንጠቀማቸው የሚውል ዝርያ ነው። ከዚህ ቀደም 2 ዝርያ አግሪትና ስንቅ አስለቅቀናል ብያቸዋለሁ። ይህ ዝርያ የዚህ አይነት አተር ዘንድሮ ለ3ኛ ጊዜ ነው ያስለቀቅነው ማለት ነው እና ከዚህ በኋላ 3 ዝርያዎች ይኖሩናል ማለት ነው እንደ ስሪንቃ ግብርና ምርምር ማዕከል። ስለሆነም ይህ ዝርያ የምርት አድቫንቴጁን ስናይ ከአግሪት የሚባል ቅድም ነግሬያቸዋለሁ ካስለቀቅናቸው ከዚህ በፊት 2
ሁለቱ ዝርያዎች ውስጥ አንዱ አግሪት የሚባል ነጭ አተር ነው። ከዚህ ከአግሪት የ25.7 ምርት ብልጫ ያለው ሲሆን ከአገር አቀፉ ደግሞ ወደ 37% ምርት አድቫንቴጅ ያለው ዝርያ ነው ያስለቀቅ ነው ማለት ነው። ሁለተኛው የክክ ታይፕ አተር ዝርያ ማለት ነው። ሶስተኛው ጋር ስንመጣ ምስር ነው። ምስርም ልክ እንደ ሽሮ ታይፕ አተር በስሪንቃ ግብርና ምርምር ታሪክ የምስር ዝርያ ከዚህ በፊት ያስለቀቅንበት ሁኔታ አልነበረም። ምስር እንግዲህ ምንድነው አርሶ አደሩ ምስር አብቃይ ከሆኑባቸው አካባቢዎች የሚዘራው በዝናቡ ማብቂያ ወይም ኢንድ ኦፍ ሬኒ ሲዝንም ቤዝ አድርጎ ነበር። በዚህ ወቅት ሲዘራ ለተለያዩ በሽታዎች እንደዚሁ ለድርቅ፣ ለውርጭ እንደዚሁ ደግሞ አስኮካይታ የሚባል አለ፣ እንደ ክሽ የሚባል በዚህ ምክንያት አርሶ አደሩ ከምርት ውጭ ሆኗል እና ላለፉት 10-15 ዓመት ማለት ይቻላል በዚህ ውስጥ ከ10 ዓመት ወደዚህ ብናይ የምስር አብቃይ የሆኑ አካባቢዎች ሙሉ ለሙሉ ከምስር ምርት ውጭ ሆነዋል በዚህ ምክንያት ማለት ነው። ስለዚህ የስሪንቃ ግብርና ምርምር ማዕከል የተለያዩ የዳሰሳ ጥናቶችን በመስራት የመዝሪያ ወቅታችንን ወደኋላ በማድረግ የሶይል ማኔጅመንቱን ፕራክቲስ በመጠቀም እንደዚሁ ደግሞ ኤንፒኤስ ማዳበሪያን አንድ ላይ በማጣመር ጥቁር አፈር ላይ በሐምሌ ዝናቡ እንደጀመረ ዘርተን መጠቀም እንችላለን፣ ማምረት እንችላለን የሚለውን ሐሳብ በመያዝ በዛ ስሌት በዛ አሰራር የተለያዩ የምስር ዝርያዎችን በማወዳደር አንድ ዝርያ ይህንን አሰራር መሰረት አድርገን አስለቅቀናል ማለት ነው። እና የምስር ላይ እንግዲህ ቅድም እንዳልኳችሁ ነው። በተለይ ወረይሉ ለገሄዳ እንደ ጃማ እንደዚሁ ደግሞ ወደ ዳውንትም ሊሆን ይችላል እስከ እነዋሬ ድረስ እነዚህ ቨርቲክ የሆኑ አፈር አካባቢ ቨርቲክ የሆኑ ወይም ጥቁር አፈር ያለባቸው አካባቢ ከዚህ ቀደም በምስርን በሰፊው የሚያመርቱ አካባቢዎችን የሚያገለግል ዝርያ ነው ያስለቀቅ ነው ማለት ነው። ይህ ዝርያ ከአገር አቀፉ የማወዳደሪያ ዝርያ ፉሪ የሚባል ነበር የተጠቀምነው። ይህ ፉሪ የሚባለው ዝርያ ከደብረ ዘይት ግብርና ምርምር ማዕከል ቀደም ብሎ የተለቀቀ ነው። ከዚህ ዝርያ 33.3% የምርት ብልጫ ያለው ዝርያ ነው ያስለቀቅ ነው። ከአርሶ አደሩ ዝርያ ደግሞ በ57.4% የምርት አድቫንቴጅ ወይም ብልጫ ያለው መሆኑን የተረጋገጠ ዝርያ ነው ያስለቀቅ ነው። ይህ ዝርያ በነገራችን ላይ ከዚህም ባሻገር ረስት የሚባለውን በሽታ ተቋቁሞ ምርት መስጠት የሚችል ነው። የአርሶ አደሩ ዝርያ ለረስት በሽታ በጣም ሰሰብተብል ነው። ዘንድሮም ይህንን ማየት ችለናል እና አሁን ያስለቀቅነው ዝርያ ከዚህ በሽታ መቋቋም ምርት መስጠት የሚችል መሆኑንም እንደዚሁ ማረጋገጥ ተችሏል እና ስለዚህ ዘንድሮ እንግዲህ ስሪንቃ ግብርና ምርምር ማዕከል የጥራጥሬ ምርምር ክፍል በታሪኩ በአንድ ዓመት 3 ዝርያዎችን በማስለቀቅ ልዩ ዓመት እንደሆነ በዚሁ አጋጣሚ ለመግለጽ ነው። ቅድም እንደገለጽኩላችሁ በእኔ መሪነት በእኔ መጀመሪያ ያው የመረጣውን ስራ እኔ ልምራ እንጂ ከእኔ ስር ሆነው በርካታ ተመራማሪዎች በጥራጥሬ ምርምር ክፍል ያሉ ተሳትፎ ያደረጉበትና በጋራ እንደ ማዕከል የተደረገ ጥረት ነው ለዚህ ስኬት ያበቃ ነውና የስሪንቃ ግብርና ምርምር ማዕከል በጥራጥሬ የገለጽኩላችሁ እንዳለ ሆኖ ደግሞ በሌሎችም በማሽላም በጤፍም ያስለቀቀበት ሁኔታ አለ። ሌላ ጊዜ በዚያ መለሳለሁ። ዛሬ ግን ያው የጥራጥሬው ላይ ትኩረት አድርጌ ሰራም ስለነበርና እንደዚሁ ደግሞ እኔም ከልብ በጣም ደስተኛ ስለሆንኩ ምክንያቱም እንግዲህ ምንድነው አንድ ተመራማሪ ይሄ ዝርያ ለማስለቀቅ በነገራችን ላይ ላለፉት 6-7 ዓመታት የተደከመበት ነው። አንድ ዝርያ ለማስለቀቅ በነገራችን ላይ በትንሹ 7 ዓመት ያስፈልገናል እና እነዚህ ዝርያዎች ለማስለቀቅ ላለፉት 7 ዓመታት በርካታ ጥረቶችን አድርገን የዛ ውጤት ናቸው እና ከዛም ባሻገር ደግሞ እነዚህ ዝርያዎች ዝም ብሎ መልቀቅ ብቻም ሳይሆን ዘሮቻቸውን አባስተን ማለት በተሰሩባቸው እንደዚሁ ደግሞ ሊሆኑ በሚችሉ አካባቢዎች አግሮ ኢኮሎጂውን ቤዝ አድርገን በሰፊው የምናሰፋበት ሁኔታ እንደዚሁ የተዘጋጀንበት ሁኔታ ነው ለመግለጽ ያህል ነው እና ዛሬ እንግዲህ
የኮንግራጁሌሽን ቀን ነው። ምናልባት ይህንን ቪዲዮ የምትከታተሉ እንኳን ደስ ያላችሁ ብላችሁ ኮሜንት ላይ ብታስቀምጡ የበለጠ ያበረታታናል እና እንግዲህ የስሪንቃ ግብርና ምርምር ማዕከል እንግዲህ እንደ ሀገር እንደ ክልል ያለንበትን ወቅት ታውቁታላችሁ እና ይህንን ሁሉ እንትን ብለን ተቋቁመን ለዚህ ስኬት በመብቃታችን ፈጣሪም የተመሰገነ ይሁን። እኛም እንግዲህ በቀጣይ ደግሞ ለሌላ የተሻለ ነገር ሰርተን አርሶ አደሩ የበለጠ ማምረት እንዲችልና እንዲያመርት በማገዝ እንደ ሀገር የሚኖረውን የምርት አቅርቦት ከፍ ለማድረግ እንግዲህ ፈጣሪ እድሜና አቅሙን ይስጠን እላለሁ። ዛሬ በዚህ መልክ ነው የመጣሁት። በቀጣይ በሌሎች ዙሪያ እመለሳለሁ። እስከዛው ቸር እንሁን። ቻው